10 ሰዓት የሚፈጅብህን ስራ በ6 ደቂቃ ያሰራል። ዓለም ላይ ከሱ ጋር የሚወዳደር ነገር የለም። ትምህርት ይቀየራል፣ ሕክምና ይቀየራል። ብዙ ሰው በቅድመ ጥንቃቄ ሆስፒታል መሄድ ያቆማል። ኢሎን መስክ ምን አለ? ሰው ከፈለገ ይሰራል፣ ካልፈለገ አይሰራም። እንዴ ከ10 ዓመት በኋላ ሳልሰራ ልበላ ይቻላል እንዴ? ኤአይ የሰው ልጅ በአእምሮ አስቦ ሊሰራ የሚችለውን ነገር በጣም በብዙ እጥፍ እያሰበ ሊሰራ የሚችል የኮምፒውተር ፕሮግራሚንግ ነው። ወጪህን እየቀነሰ ገቢህን በጣም ማክሲማይዝ ማድረግ የሚችል ነው። ድሮ በጣም ብዙ ሰዓት የሚፈጅብህን፣ ብዙ የሰው ኃይል የሚፈጅብህን፣ ብዙ ሎጂስቲክስ የሚፈጅብህን ነገር በጣም ቀንሶ ብዙ እንድታመርት ያደርጋል። ኤአይ አንዱ ጥቅሙ ምንድነው? እኔም የምሰጠው ኮርስ ላይ አንድ ያካተትኩት አለ፣ ፐርሰናሊቲ ቴስት። ኤአዩ ማንነትህን ይፈትንና መክሊትህን ይነግርሃል። ምን ቢዝነስ ላይ ብትሰማራ እንደሚያዋጣ ይነግርሃል። ባህሪ፣ ቁጡነ፣ ታጋሽ ነህ አንተ፣ ምን አይነት ሊደርሺፕ ነው መምራት ያለብህ ሰዎችን፣ የፍቅር ቋንቋህን ይነግርሃል። ፍቅር ላይ ምን አይነት ነው የሚገባህ፣ ምን ሲደረግልህ ነው የፍቅር አጋርህስ። ከዛ ደግሞ ቲክቶክ በለው ዩቱብ በለው ዓለም ላይ ከእሱ ጋር የሚወዳደር ነገር የለም። ለምን? የራሱን ቲክቶክ አፕሊኬሽኑን በኤአይ በአንድ ቀን ልትሰራው ትችላለህ። አሁን ላይ አፕሊኬሽን መስራት ትችላለህ። እንደ ዩቱብ አይነት ዌብሳይት መስራት ትችላለህ። እንደ ቅዱስ ጳውሎስ ሆነ መልስልኝ ቢሉት እንደ ቅዱስ ጳውሎስ ሆነ ያናግራል ኤአይ። እንደ አልበርት አንስታይን ካልከው እንደ አልበርት አንስታይን ይመልሳል። ለምን? ዓለም ላይ ያሉትን እውቀቶች በሙሉ አክሰስ ማድረግ ስለሚችል፣ የተጻፉትን እውቀቶች ማለት ነው፣ ተጽፈው ኢንተርኔት ላይ ያሉትን እውቀቶች በሙሉ አክሰስ ማድረግ ይችላል። ኤአዩ ላይ ዓለም አቀፍ መወዳደር የሚቻልበት ኦፖርቹኒቲ አለ። ድሮ እኮ አንተ የፈለገ ጎበዝ ብትሆን የምትወዳደረው ኢትዮጵያ ውስጥ ነው፣ በአማርኛ ነው የምትሰራው፣ ኢኮኖሚው በብር ነው። አሁን እኮ በዶላር መወዳደር ትችላለህ። ትልቁ ግንብ ዓለም ላይ ቋንቋ ነበር። አንድ ጃፓናዊ የኔን ቪዲዮ የማያየው በቋንቋ ምክንያት ነው እንጂ የኔ ቪዲዮ ለጃፓናዊ ስለማይጥመው አይደለም። ምን ልል ፈልጌ ነው? ምሳሌ የፍቅር ታሪክ ቢወራ ፍቅር ኢንተርናሽናል ነው። ታይታኒክን አይተናል እኛ ቋንቋው ሳይገባ፣ ለዛውም እንደው ፍቅሩ ገብቶን ማለት ነው። ስለ ፍቅር እያወራህ ጃፓናዊ አንተን የማይሰማበት ምክንያት ምንድነው? ቋንቋ ነው። አሁን የኤአይ መምጣት ይሄ ፊቸር ኢኔብል ሲሆን ነገ ጠዋት እኔ ድንቅ ልጆችን በኢትዮጵያ በሁሉም ቋንቋዎች፣ በአፍሪካ በሁሉም ቋንቋዎች፣ በዓለም በሁሉም ቋንቋዎች ኢኔብል ካረኩት የምወዳደረው ከነ ስቲቭ ሃርቬ ጋር ነው ማለት ነው። ከነ ትሬቨር ኖዋ ጋር ተወዳድሬ እንደ ኮሜዲያን ዓለም አቀፍ ዲሎች፣ ዓለም አቀፍ ክፍያ ማግኘት የምችል ሰው ሆናለሁ። አይ ስለዚህ ይሄ በተለይ በጣም አደገኛውና ሁላችንንም በብቃት ብቻ እንድንወዳደር የሚያደርግ የቋንቋን ድንበር የሚያፈርስ ትልቅ ቴክኖሎጂ ነው ብዬ ነው ማስበው። ነገሮችን በጣም ቀላል አድርጎ የኢኮኖሚ የቋንቋ ባሪየርን በሙሉ ሰባብሮ አንድን ሰው ፐርሰናላይዝድ የሆነ እንደ ግለሰቡ እንደ ፍላጎቱ እንደ እድሜው እንደ ጾታው እያማከረ ወደ ስራ የሚከት የምትፈልገውን ነገር 10 ሰዓት የሚፈጅብህን ስራ ባይዘው በ6 ደቂቃ ያሰራል። ያ ኢማጂን 10 ሰዓት የሚፈጅብህን ስራ በ6 ደቂቃ መጨረስ ይችላል። ያ ለምሳሌ በዩቲዩብ እናውራ። በ6 ሰዓት ውስጥ የ11 ክፍል ፕሮግራም ስክሪፕት ጽፌ ያለው እኔ በኤአይ እና ድሮ በሳምንት አንዴ መልቀቅ የሚከብደኝ ሰውዬ አሁን በአዲሱ ዩቲዩብ ቻናሌ በየቀኑ ሾው መልቀቅ ጀምሬያለሁ። በጣም ፓወርፉል የሰዎችን ህይወት የሚቀይር አቅም ያለው ስክሪፕት ነው የጻፈልኝ። ስለዚህ ገቢ ይጨምራል። ኦፍ ኮርስ ለምሳሌ በየቀኑ መልቀቅ ከሆነ በሳምንት አንዴ ለቅቄ የማገኘው ገቢና በየቀኑ እንግዲህ ማወዳደር ነው። ገቢ ይጨምራል ወይ? ይጨምራል። በኮምፒውተር የሚሰሩ ስራዎች በሙሉ ይዘምናሉ። ምርታማነት ያድጋል ብዬ አስባለሁ። አሁን ላይ የሚመረተው ምርት ለምሳሌ የኤአይ ኤጂአይ ትራክተሮች ይኖራሉ። በኋላ ላይ ራሳቸው ሲበላሹ ራሳቸውን እየሰሩ ራሳቸው ዘርተው ራሳቸው አረም ረጭተው ራሳቸው ማሳ እህሉን ሰብስበው ገበያ ሄደው የሚሸጡ ማለት ነው። ገበሬውም ቤቱ ነው ቁጭ የሚለው፣ ምንም አይሰራም ገበሬ። ድሮኖች ይኖራሉ። እነዚህ ድሮን ሮቦቶች የማሳውን ስካን አድርገው የታመመ ተክል ካለ ሄደው እዛ ጋር የሚያስፈልገው መድኃኒት ረጭተው የሚሄዱ ሪፖርት የሚያቀርቡ፣ የዌዘሩን እንደዚህ አድርገው ቶሎ ምርት ይሰብሰብ የሚሉ ላለው ገበሬ ነው። አቅም ይፈልጋል፣ ያው መግዛት አቅም። አሁን የቤት ሰራተኛ ሮቦት ስለ እኔ እናንተ ላይ አይኖረን ይችላል፣ ውድ ነው፣ ለሀብታም ነው እንጂ እኔ እናንተ አሁንም ሰው ነው የምንቀጥረው። ህይወት በጣም ዘመናዊ ይሆናል። በጣም ብዙ ወጣት በተለይ ንቅት ያለና ሀሳብ ያለው ወጣት በተሻለ ስራ ይኖረዋል። ምክንያቱም በቀላሉ ዩቲዩብ ብዙ የስራ እድል ፈጥሯል። ስንት ሰው ነው ኤዲተር የሆነው? ስንት ሰው ካሜራማን ነው? ስንት ሰው ዩቲዩብ ላይ ፖስተር፣ ግራፊክ ዲዛይን ምናምን። ቲክቶክ ስንት ሰው ነው አሁን ቢዝነስ እንዲሰራ ያደረገው? ሽሮ ቤት ያላትም ሴትዮ እኮ በቲክቶክ ተጠቅማለች። ኤአዩ ሲመጣ ደግሞ በጣም ብዙ የስራ እድሎች፣ ትምህርት ይቀየራል። እንደዚህ እስከ 12 ተምሮ ዩኒቨርሲቲ መግባት የሚለው ቅርጽ ይቀየርና የሆነ መሰረታዊ ነገር ተምረው ከዛ በኋላ በኤአይ ሁሉ የሚፈልገውን መማር ወደሚል
ይቀየራል ብዬ አምናለሁ። በተለይ ኢትዮጵያ ባላት የትምህርት ፖሊሲ የምትገደደው ምንድነው ካሉ 10 ዲፓርትመንቶች አንዱ መርጠን ልገባ ነው። ስለዚህ የተሰጠህን ጸጋ እንደውም ትላንትና ይሄን ነገር እያነሳሁት ነበር ቤት የሜሲ አቅም ሲታይ እውነት የትሬኒንግ ብቻ ጸጋ አይደለም ጊፍት አይደለም ሜሲ በቃ ይሄ አልተሰጠውም ኳሷን እንደ ሰው ነው የሚያናግራት። ስለዚህ እንደ ሜሲ በየዘርፉ በየሙያው ዘርፍ ሜሲን መሆን ስንችል ገብቷል ሁላችንም ሜሲ መሆን እንችል ነበር በተለያየ ዘርፍ። ግን ትምህርት ቤት ስንገባ ክርክም ያደርግና አንተ ምርጥ የአውሮፕላን ኢንጂነር መሆን የምትችለውን ሰውዬ ክርክም ያደርግና ትምህርት አንተ መማር ያለብህ ቋንቋ ነው ይላል። በቃ ለመኖር ትማራለህ ቋንቋ። ከዛ ለሰርቫይቫል የሆነ 20 ሺህ ብር ደሞዝተኛ ሆነ ከእጅ ወዳፍ የሚባለው ኑሮ እኮ ትኖራለህ። ግን የአውሮፕላን ኢንጂነር ብትሆን ኖሮ ኢትዮጵያን በዓለም በአውሮፕላን ኢንዱስትሪው ቀዳሚ አርጋት ነበር ይሄኔ። ስለዚህ ኤአይ መምጣቱ በኋላ ላይ ትምህርት ዝም ብሎ እንደዚህ ሳይሆን ሁሉም ሰው የተሰጠውና የሚፈልገውን ገና ከልጅነቱ ኤክስፕሎር አድርጎ ትልቅ ደረጃ እንዲደርስ መጠቀም ይቻላል ብዬ አስባለሁ። ሕክምና ይቀየራል። ብዙ ሰው በቅድመ ጥንቃቄ ሆስፒታል መሄድ ያቆማል። ምክንያቱም አሁን ኤጂአይ ምን ይመጣል መሰለ ሰዓቶች ይኖራሉ የሚመጡ ሰዓቶች ያ ሰዓት ልብ ትርትህ ምናምን በደንብ ቀድሞ እየለካ ለምሳሌ ቀድሞ ካንሰር ከመከሰቱ ከ3 ዓመት በፊት የካንሰር ምልክት ዲቴክት ያደርጋል ይነግራል። የልብ ግፊት ከመያዙ በፊት በልብ ምት በምናምን ወደ ግፊት ሊይዝ ነው ብሎ የሚነግርህ ስኳር ሊይዝ ነው እንደዚህ የሚልክ ቴክኖሎጂ ይመጣል። ቅድመ ጥንቃቄ። ስለዚህ ሕክምና ከሆስፒታል ይልቅ እንደውም አብዛኛው ሰው ቤቱ በፕሪቬንሽን ይቀራል ብዬ አምናለሁ። በኋላ ደግሞ ኤአዩ በጣም ሲያድግ ሮቦት ወታደር ነው ከመጣም የሚመጣው የአሜሪካ ወታደር ተብሎ ሮቦት ወታደር ይመጣል ድሮን ይመጣል እንጂ አሜሪካ ዜጎቿን አትገብርም ብዬ አስባለሁ። ኢሎን መስክ ምን አለ ከ10-15 ዓመት በኋላ አለ ስራ ምርጫ ይሆናል አለ። ሰው ከፈለገ ይሰራል ካልፈለገ አይሰራም አለ። ከዛ ምን ማለቱ ነው? ምሽቱን ሙሉ ከኤአዩ ጋር ቻት ሳረጋ መሸው እንዴት እንደዚህ ይላል እንዴ? ከ10 ዓመት በኋላ ሳልሰራ ልበላ ይቻላል እንዴ ስል እንደዛ ያለው እንደኔና እንዳንተ ካምፓኒ ላላቸው ቴክኖሎጂ ላይ ላሉ ሰዎች ነው እንጂ ለምስኪኑ ለደሃው አይደለም። ምስኪኑ ደሃው ከየት አምጥቶ አፎርድ አያደርግም ኤአይ ገዝቶ ለማሰራት። ግን እኔና አንተ ቅድም እንዳልከው አንተ አሁን ዩቲዩቡን 100% ኦቶሜትድ ሆኖ ኤጂአይ ይመጣል። ከዛ በእኔ ፍልስፍና እያዘዝኩኝ ያበደ ኮሜዲ በየቀኑ ማታ ፍርስ የሚያደርግ ዩቲዩብ ላይ ስቀተኛ የሚል ሾው ልጀምር ይችላል። አግኝተኛል። ከዛ እኔ ሳልነካው ራሱ ስክሪፕት ጽፎ ራሱ ኮሜዲውን ተቀርጾ ራሱ ኤዲት አድርጎ ራሱ ዩቲዩብ ላይ አፕሎድ አድርጎ እኔ ቀጥታ አካውንቴ ላይ የዩቲዩብ $1 ኪው ብሎ ሲገባ ነው የማውቀው። አሁን 2 ኦፕሽን ነው ያለ። አንደኛ early adapters ካሁኑ ሁሉም ሰው ጀሚናይ የሚባለውን አፕሊኬሽን ቻትጂፒቲ ከቻትጂፒቲ ይልቅ ጀሚናይ ይሻል ባይ ነኝ። ለምን ጀሚናይ አሁን ነፃ ነው 100%። ስለዚህ በአማርኛም በኦሮምኛም በትግርኛም ይሰራል። በመጠቀም አሁን ላይ ከተቀጠረበትም ከሚሰራበትም ቦታ ወደ ግሉ ነገር መሄድ ከፈለገ ቶሎ ብሎ እየተማረ ራሱን እያስተማረ ራሱን እዛው ላይ እያስተማረ የሚባል ነገር የለም። በአማርኛ መጻፍ ነው። ሂሳብ የለው፣ ፊዚክስ የለው፣ ትምህርት የለው። እሱን ነገር ወደ ራሱ ቢሄድ ኤአይን ተጠቅሞ በጣም የላቀ ነገር ለማግኘት አጫጭር ስልጠና ካሁን እየወሰደ ወደ መንገዱ መግባት አንድ ነገር ነው። ከኤአዩ ጋር አብሮ መስራት ነው እንጂ አላየውም አልሰማውም ይሄ እንትን ዓለምን ሊያጠፋ ነው። ኦኬ እሺ፣ ዝናብ መዝነቡ አይቀርም። አንተ የምትችለው ሻንጥላ ዘርግተህ መሄድ ነው እንጂ ዝናብ ማስቆም ትችላለህ? አትችልም። ኤአዩ እንደ ጥቅም ሁሉ ጉዳት አለው። አዎ፣ ጉዳቱን ግን ማን ነው የሚያስቆመው ነው? እስቲ ማን ነው አሁን ተቃውሞ ኤአይን ማስቆም የሚችል ሰው አለ? ኢንተርኔትን ያስቆመ ሰው አለ? ሞባይል መምጣቱን ያስቆመ ሰው አለ? ቲክቶክን አሜሪካ ችላለች ማስቆም? መግዛት እኮ ነው የቻለችው። ማስቆም እኮ አልቻለችም። አብሮ መሄድ ነው የቻለችው ገዝታ። ስለዚህ ኤአይን ማስቆም አይቻልም። ነገር ግን ለራስ ጥቅም መጠቀም ይቻላል። ዝናብ ሲዘንብ ዝናቡን ማስቆም አይቻልም። አጠራቅሞ ግን ዝናቡን መስኖ ማልማት ይቻላል አይደለ? ስለዚህ ይሄንን ነው ማለት የምፈልገው።